የአፍሪካ ቀንድ የታሪክ ማህደር የፖለቲካ ቁልፍና የሃያላን መናኸሪያ ነው። ዛሬ ግን ይህ ቀጠና ከወትሮው የተለየ ትኩሳት ውስጥ ገብቷል። እንደ አውሮፓውያኖቹ አቆጣጠር የካቲት 2026 የሞቃዲሾ ሰማይ በአዲስ ድምፅ እየተናወጠ ነው። ይኸውም የአሸባሪዎች የጥይት ድምፅ ሳይሆን በዓለም አስፈሪነታቸው የሚታወቁት የቱርክ ኤፍ-16 የጦር ጀቶች ድምፅ ነው። ይህ ተራ ወታደራዊ ልምምድ አይደለም። ይህ በሶማሊያ ምድር የታየው የቱርክ ዘመናዊ የታንክ ስብስብና የአየር ኃይል ስምሪት በአፍሪካ ቀንድ ለዘመናት የቆየውን የኃይል ሚዛን በአንድ ጀንበር የቀየረ ክስተት ነው። ቱርክ ከስልጣን አልፋ ባለቤት ወደ መሆን ተሻግራለች። ሶማሊያ ደግሞ ከድጋፍ ሰጭነት አልፋ የአንድ ትልቅ ኃይል የጦር ሰፈር ሆናለች። ግን ጥያቄው እዚህ ጋር ነው። ይህ የቱርክ ስምሪት ለኢትዮጵያ ብሔራዊ ጥቅም ምን ትርጉም አለው? አዲስ አበባ ከሶማሊላንድ ጋር ያላት የፋይል ወጣ ወዳጅነትና የባህር በር ፍለጋዋ ከቱርክ የባህር ላይ ጥበቃ ጋር ፊት ለፊት ሊጋጩ ይችላሉ ወይስ ይህ ስምሪት ለቀጠናው ሰላም የሚበጅ አጋጣሚ ነው? ዛሬ በዚህ ዝርዝር ትንተናችን ከሞቃዲሾ እስከ አንካራ፣ ከአዲስ አበባ እስከ ዋርሺክ ያለውን የጂኦ ፖለቲካ ድራማን እንፈትሻለን። የቱርክ ታንኮች በሶማሊያ አሸዋ ላይ የረገጡት ለሰላም ነው ወይስ ለስልታዊ በላይነት? ኢትዮጵያስ በዚህ አዲስ የቼዝ ጨዋታ ላይ ቀጣዩ እርምጃዋ ምን መሆን አለበት? በዝርዝር የምናነሳቸው ጥያቄዎች ናቸው። እስከ መጨረሻው አብራችሁ እንድትቆዩ የምጋብዘውን የሚሊዮን ሙሴ ነኝ። የገበያ ሚዲያን የዩቲዩብ ገጽ ሰብስክራይብ፣ ላይክ እና ሼር በማድረግ ወዳጅ እንድትሆኑን እየጋበዝኩ ከአጭር መሸጋገሪያ በኋላ በዝርዝር ነጥቦች መልሰን እንገናኛለን። ታሪክ የሚሰራው በአጋጣሚ አይደለም፣ በስትራቴጂ እንጂ። የዛሬው የቱርክ ወታደራዊ ግዝፈት በሶማሊያ ምድር እንዲህ በከፍተኛ ፍጥነት የጨመረው ከአንድ ትልቅ የፖለቲካ ድንጋጤ በኋላ ነው። እንደ አውሮፓውያኖቹ አቆጣጠር ጥር 1 ቀን 2024 መላው ዓለም አዲሱን ዓመት ሲቀበል፣ አዲስ አበባና ሀርጌሳ ግን የቀጠናውን ፖለቲካ የሚቀይር ቦምብ አፈነዱም። ኢትዮጵያ ከሶማሊላንድ ጋር የተፈራረመችውን የመግባቢያ ሰነድ ለኢትዮጵያ የባህር በር ተስፋ፣ ለሞቃዲሾ ደግሞ የሉዓላዊነት ስጋት ሆኖ መጣ። ይህ ስጋት ሞቃዲሾን ወደ አንድ የቆየ ወዳጁ አቅፍ ወረወራት፣ ወደ አንካራ። የመከላከያና የኢኮኖሚ ትብብር ስምምነት በሚል ስያሜ ለ10 ዓመታት የሚቆይ ታሪካዊ ውል ተፈረመ። ይህ ስምምነት ለቱርክ ቼክ ብላንክ ወይንም የፈለገችውን እንድታደርግ የሚያስችል ክፍት የፍቃድ ወረቀት ሰጣት። ቱርክ የሶማሊያን ባህር እንድትጠብቅ፣ ሰራዊቷን እንድታሰለጥንና በባህር ክልሏ ውስጥ ያለውን የተፈጥሮ ሀብት እንድታለማ ተፈቀደላት። ግን እውነታው ከዚያ የጠለቀ ነው። ቱርክ ለሶማሊያ የሰጠችውን ዋስትና ማንኛውንም ወራሪ ኃይል ቢመጣ ከጎንሽ ነኝ የሚል ስልታዊ መልእክት ነበረው። ይህ መልእክት ደግሞ በቀጥታ የሚያነጣጥረው በባህር በር ጥያቄዋ ላይ ጽኑ አቋም የያዘችውን ኢትዮጵያ ላይ እንደነበር ግልጽ ነው። ቱርክ ለዓመታት የገነባቸውን የቱርክ ሶም ወታደራዊ ማሰልጠኛ ጣቢያን አሁን ወደ ሙሉ የጦር ግንባርነት ቀይረዋለች። እዚህ ጋር ነው ለኢትዮጵያ አሳሳቢው ነጥብ የሚጀምረው። ቱርክ በሶማሊያ በኩል ያገኘችው ወታደራዊ ስልጣን ኢትዮጵያ በቀይ ባህርና በኤደን ባህረ ሰላጤ ላይ ያላትን ተደራሽነት ሊገድብ ይችላል? አንዱ ጥያቄ ነው። አንካራስ ለምን እንዲህ አይነቱ ከባድ ኃላፊነት ለመውሰድ ወሰነች? መልሱ ቀላል ነው። ቱርክ በአፍሪካ ቀንድ ውስጥ ቁልፍ ተዋናይ መሆንን ትፈልጋለች። ለዚህ ደግሞ የሶማሊያን ድካምና የኢትዮጵያን ጥንካሬ እንደ ስልታዊ እድል ተጠቅማበታለች። ይህ ስምምነት የወረቀት ላይ ፌርማ ብቻ አይደለም። ይህ ስምምነት የኢትዮጵያን ስትራቴጂያዊ ጥልቀት የሚፈታተን፣ በጎረቤት ሀገር ምድር ላይ የሌላ ኃይል ሀገርን ሰይፍ መትከል ነው። ለዓመታት የሶማሊያ ሰማይ የአፍሪካ ህብረት ሰላም አስከባሪዎች ሄሊኮፕተሮችና የአሜሪካ ድሮኖች ብቻ ነበር የሚታዩበት። አሁን ግን ሁኔታው ተቀይሯል። የቱርክ ኩራት የሆኑት ኤፍ-16 ተዋጊ ጀቶች በሞቃዲሾ ሰፍረዋል። ይህ ክስተት በወረቀት ላይ ለሽብርተኝነት መከላከያ ቢባልም በስትራቴጂው ዓለም ግን ትርጉሙ አንድ ብቻ ነው። እሱም የአየር የበላይነት ነው። ኢትዮጵያ በአፍሪካ ቀንድ እጅግ ዘመናዊና ግዙፍ የአየር ኃይል ያላት ሀገር ናት። የኢትዮጵያ አየር ኃይል ሉዓላዊነታችን ቀይ መስመር ጠባቂ ነው። ነገር ግን ቱርክ እነዚህን ጄቶች በጎረቤት ሀገር ደጅ ላይ ማስፈሯ በኢትዮጵያ ስትራቴጂያዊ ስሌት ላይ አዲስ ሂሳብ እንዲሰራ አስገድደዋል። እነዚህ ጄቶች ከሞቃዲሾ ተነስተው በጥቂት ደቂቃዎች ውስጥ የቀጠናውን ማንኛውንም ቦታ መድረስ ይችላሉ። ጥያቄው ግን ቱርክ አልሸባብን ለመውጋት በእውነቱ ኤፍ-16 ያስፈልጋታል ወይ ነው። ተንታኞች እንደሚሉት ከሆነ አልሸባብ የአየር ኃይል የለውም፣ ጸረ አውሮፕላን ሚሳይልም አይታጠቅም። ታዲያ እነዚህ እጅግ ውድ የሆኑ ጄቶች ለምን መጡ? መልሱ ግልጽ ነው። ቱርክ በሶማሊያ ሰማይ ላይ ለምታደርገው እንቅስቃሴ በኢትዮጵያና በሌሎች ቀጠናዊ ኃይሎች ላይ የአይዞሽ ባይነት መልእክት ለሞቃዲሾ ለመስጠት ነው። ለኢትዮጵያ ብሔራዊ ጥቅም ሲባል ይህ ትልቅ ትኩረት የሚሻ ጉዳይ ነው። የቱርክ ጄቶች በሶማሊያ ሰማይ ላይ መኖራቸው ኢትዮጵያ ከሶማሊላንድ ጋር ስምምነት ለማድረግ በሚኖራት እንቅስቃሴ ላይ እንደ ጥላ ሊሆኑ ይችላሉ። ቱርክ በቀጥታ ኢትዮጵያን ባትጋፈጥም የጄቶቹ መገኘት ግን ለሞቃዲሾ ዲፕሎማሲያዊ ጡንቻ ሆኗታል። አንካራ የአየር ኃይሏን እዚህ ጋር ማቆማ ብቻ ሳይሆን የሶማሊያ አብራሪዎችንም እያሰለጠነች ነው። ይህ ማለት ለወደፊት ሶማሊያ የራሷን ዘመናዊ የአየር ኃይል በቱርክ እገዛ ትገነባለች ማለት ነው።
ኢትዮጵያ ይህንን አዲስ እውነታ ከግምት ውስጥ ያስገባ ወታደራዊ ዝግጅትና ዲፕሎማሲያዊ ሚዛን መጠበቅም ግድ ይላታል። ሰማዩ አሁን ለሁሉም አካል እኩል አይደለም፣ የበለጠ ፈጣንና ዘመናዊ ለሆኑ ብቻ እንጂ። ጀቶቹ ሰማዩን ተቆጣጥረውታል። ግን መሬት ላይስ ምን እየተካሄደ ነው? በዋርሺክ አሸዋ ውስጥ እየተቆፈረ ያለው ምስጢራዊ ፕሮጀክት እንዲሁም የቱርክ ታንኮች ለምን ወደ ሰሜን ተንቀሳቀሱ? በሰማይ ላይ ያሉት ጄቶች የኃይል ማሳያ ናቸው። መሬት ላይ የሚታዩት ታንኮች ግን እዚህ ለመቆየት መተናል የሚል የቁርጠኝነት ምልክቶች ናቸው። በየካቲት 2026 አጋማሽ ላይ የቱርክ የጦር መርከቦች በሞቃዲሾ ወደብ ላይ ከባድ የታጠቁ ብረቶችን አራግፈዋል። እነዚህም የኤም60 ታንኮች ናቸው። የታንኮቹ መዳረሻ ከሞቃዲሾ 60 ኪሎ ሜትር ገደማ ርቃ የምትገኘው ስልታዊዋ የዋርሺክ ከተማ ናቸው። ቱርክ እዚህ ቦታ ላይ እጅግ ምስጢራዊና ግዙፍ ፕሮጀክት እየገነባች ነው። ፕሮጀክቱ የሳተላይትና የሚሳይል ማስወንጨፊያ ጣቢያ ወይንም ስፔስ ፖርት ነው። ቱርክ ለምን ሶማሊያን መረጠች? ምክንያቱም ሶማሊያ ለምድር ወገብ ወይንም ኢኩዌተር ቅርብ ናት። ይህ ደግሞ ለሮኬት ግስጋሴና ለሳተላይት ምጥቀት እጅግ አመቺና ወጪ ቆጣቢ ቦታን ያደርገዋል። እነዚህ ታንኮች ዋርሺክን እንደ ብረት ምሽግ ሆነው ይጠብቃሉ። ቱርክ በሚሊዮን የሚቆጠር ዶላር የምታፈስበትን ይህንን የአይሮፕላንና የሚሳይል ቴክኖሎጂ ጣቢያ ከማንኛውም ጥቃት ለመከላከል ቆርጣ ተነስታለች። ነገር ግን ለኢትዮጵያ ይህ ምን ማለት ነው? አፍሪካ ቀንድ ውስጥ ሚሳይልና ሳተላይት የማስወንጨፍ አቅም ያለው ጣቢያ በጎረቤት ሀገር መገንባቱ የቀጠናውን የቴክኖሎጂና የወታደራዊ የበላይነት ወደ አንካራና ወደ ሞቃዲሾ እንዲያዘነብል ያደርገዋል። ኢትዮጵያ ለዘመናት የአካባቢው ጸጥታ አምድ ሆና ቆይታለች። አሁን ግን በደጃፏ ላይ የሚገነባው ይህ የሮኬት ጣቢያና የታንኮች ስብስብ አዲስ አበባ የራሷን የመከላከያ ቴክኖሎጂ እንድትፈትሽ እያደርጋታል። ቱርክ ይህ ፕሮጀክት ለሳይንስ ነው ብትልም ወታደራዊ ታንኮች የከበቡት የሳይንስ ጣቢያ ግን ለኢትዮጵያ ብሔራዊ ደህንነት ሌላ መልእክት አለው። የምድር ጦሩ ዋርሺክ ላይ መሽጓል። ጄቶቹ ሰማዩን ይቆጣጠራሉ። አሁን ደግሞ ቀሪው ትልቁ ጥያቄ ባህር ላይ ያለው እንቅስቃሴ ነው። ቱርክ የሶማሊያን ባህር ለመጠበቅ ስትል የኢትዮጵያን የባህር በር ፍላጎት መንገድ ትዘጋ ይሆን? ሌላኛው የሚነሳ ጥያቄ ነው። ሰማዩ በጄቶች ምድሩ በታንኮች በተያዘበት በአሁኑ ሰዓት ሌላ ትልቁ ጨዋታ ሰማያዊው አድማስ ነው። በአሁኑ ወቅት የቱርክ ባህር ኃይል በሶማሊያ የባህር ክልል ላይ የማይታለፍ ሰማያዊ አጥር ዘርግቷል። ይህ እንቅስቃሴ ከባህር ላይ ወንበዴዎች መከላከል ባለፈ እጅግ ግዙፍ የሆነ የኢኮኖሚና የፖለቲካ ፍላጎት ያዘለ ነው። ቱርክ በሶማሊያ ባህር ውስጥ የነዳጅና የተፈጥሮ ጋዝ ለመጀመር ካግሪቤይ የተሰኘችውን ዘመናዊ መርከቧን ልካለች። ነገር ግን ይህች መርከብ ብቻዋን አይደለችም። በግራና በቀኝ በኩል ቲሲጃ ጎኮቫ በሚባሉ አውዳሚ የጦር መርከቦች ትታጀባለች። ቱርክ የሶማሊያን ባህር ስትጠብቅ በውስጥ ያለውን ሀብት 30 በመቶን የመውሰድ መብትም አላት። ይህ ማለት ቱርክ አሁን የባህር ዳርቻ ጠባቂ ብቻ ሳትሆን የቀጠናው የኢነርጂ ፖሊሲ መሆናለች ማለት ነው። እዚህ ጋር ነው ታዲያ የኢትዮጵያ ብሔራዊ ጥቅም ከባድ ፈተና የሚገጥመው። ኢትዮጵያ ከሶማሊላንድ ጋር ለመስማማት እየጣረች ነው በሚባልበት በዚህ ወቅት ሞቃዲሾ ደግሞ በእነዚህ ሁለት ሀገራት መካከል የሚኖርን ማንኛውንም አይነት ስምምነት ሉዓላዊነቴን የሚጥስ ነው ስትል ውድቅ እያደረገች ባለችበት በዚህ ወቅት ቱርክ ደግሞ የሶማሊያን ባህር ክልል ጠብቃለሁ በሚል ውል ገብታለች። ታዲያ ኢትዮጵያ ወደ ባህር ለመውጣት የምታደርገው እንቅስቃሴ በቱርክ የጦር መርከቦች የመንገድ መዘጋት ሊገጥሙ የሚችልበት እድል ያሰፈዋል። ይህ ሰማያዊ አጥር ለሶማሊያ ጥበቃ ቢሆንም ለኢትዮጵያ ግን የባህር በር ጥያቄዋን ከግድግዳ ጋር የሚያጋጭ ሊሆን ይችላል። ቱርክ በሜዲትራኒያን ባህር ላይ የምትከተለውን ሰማያዊ ሀገር ወይንም ማቪቫታን የተሰኘው ስትራቴጂ አሁን ወደ አፍሪካ ቀንድ አምጥተዋለች። በአጭር አነጋገር በኤደን ባህረ ሰላጤና በህንድ ውቅያኖስ ላይ ያለ ቱርክ ፍቃድ መንቀሳቀስ የማይቻልበት ጊዜም እየመጣ ይመስላል። ኢትዮጵያ የራሷን ባህር ኃይል ዳግም እያደራጀች ባለችበት በዚህ ወቅት በጎረቤት ባህር ላይ እንዲህ አይነት ግዙፍ ኃይል መስፈሩ ስልታዊ ጥንቃቄን ይጠይቃል። ቱርክ ወዳጃችን ናት ወይስ የባህር በር መንገዳችን ላይ የቆመች እንቅፋት? ይህ የዲፕሎማሲና የኃይል ሚዛን ፍልሚያ አሁን ከመሬት ወደ ጥልቁ ባህር ይወርዳል። እንደ አውሮፓውያኑ አቆጣጠር ዛሬ የካቲት 15 ቀን 2026 ቱርክ ካግሪቤይ የተሰኘችውን እጅግ ዘመናዊ የጥልቅ ባህር ነዳጅ ቁፋሮ መርከቧን ከሜርሲን ወደብ ወደ ሶማሊያ ባህር ሰዳለች። ይቺ መርከብ በታሪክ ለመጀመሪያ ጊዜ በሶማሊያ ጥልቅ ባህር ላይ የነዳጅ ፍለጋ ስራን ለመጀመር ግስጋሴዋን ጀምራለች። ይህ የኢኮኖሚ ስምምነት ብቻ አይደለም። ይህ የቀጠናውን ጂኦፖለቲካ የሚቀይር ትልቅ ወታደራዊና ኢኮኖሚያዊ ስምሪት ነው። የስምምነቱ ዝርዝር እንደሚያሳየው ሶማሊያ ከ30 እስከ 40 ቢሊዮን በርሜል የሚገመት የነዳጅ ክምችት ሊኖራት ይችላል ተብሎ ይታመናል። የሚገርመው ግን ቱርክ ላወጣችው ወጪ ማካካሻ ይሆን ዘንድ መጀመሪያ ከሚገኘው ገቢ 90 በመቶን ትወስዳለች። ይህ ማለት ደግሞ ቱርክ በሶማሊያ ባህር ላይ የባለቤትነት ያህል ስልጣን አላት ማለት ነው። ይህ ስምሪት በቱርክ ባህር ኃይል ከፍተኛ
ጥበቃ የሚደረግለት ሲሆን የኢትዮጵያ አዋሳኝ በሆኑት የባህር ክልሎች ላይም አዲስ አጥር እየተገነባ መሆኑ ያሳያል። ኢትዮጵያ የባህር በር ማግኘት የህልውና ጉዳይ ነው በሚል አቋሟ በጸናችበት በዚህ ሰዓት ቱርክ እንዲህ አይነት ግዙፍ የነዳጅ ቁፋሮ መርከብና ጥበቃ የሚሰጡ የጦር መርከቦችን ማሰማራቷ አዲስ አበባ የባህር በር ፍላጎቷን በዲፕሎማሲያዊ መንገድ እንድትፈትሽ ያደርጋታል። ቱርክ የሶማሊያን ባህር ለነዳጅ ቁፋሮ ስትቆጣጠር ኢትዮጵያ ወደ ባህር ለመውጣት ለምታደርገው ጥረት ላይ ቁልፍ ይዛ የምትቀመጠው አንካራ ትሆናለች። ባህሩ የፍላጎቶች መጋጫ ሆኗል። ግን ይህ ጉዳይ በኢትዮጵያና በሶማሊያ መካከል ብቻ ያለ ጉዳይ አይደለም። ግብጽ፣ የተባበሩት አረብ ኤምሬቶችና ሌሎች ሀያላን ሀገራት በዚህ ጉዳይ ውስጥ ምን ሚና አላቸው? የአፍሪካ ቀንድ አሁን የአንድ ሀገር ጉዳይ መሆኑ አብቅቷል። ቱርክ ታንክና ጄት ስታሰፍር ሌሎች የክልሉ ሀያላንም እጃቸውን አጣጥፈው አልተቀመጡም። ይህ አካባቢ የጥላቻ ሳይሆን የጥቅም ፍልሚያ ነው። ግብጽ፣ የተባበሩት አረብ ኤምሬቶችና ቱርክ ሶስቱም በሶማሊያ ላይ የራሳቸውን ታሪክ ለመጻፍ እየተሽቀዳደሙ ነው። ምንም እንኳ ኤምሬቶች ከሶማሊያ ተሸንፈው የወጡ ቢመስሉም በሶማሊላንድ ግን አሁንም ጠንካራ መገኘት አላቸው። ካይሮ ከኢትዮጵያ ጋር በአባይ ግድብ ጉዳይ ያላትን ውጥረት ይታወቃል። ቱርክ ከሶማሊያ ጋር ወታደራዊ ስምምነት ስታደርግ ግብጽም የራሷን የጦር ሰራዊትና መሳሪያ ወደ ሞቃዲሾ ለመላክ ተስማምታለች። ይህ ለኢትዮጵያ ምን ማለት ነው? ግብጽና ቱርክ ምንም እንኳን በመካከለኛው ምስራቅ ባላንጣ ቢሆኑም በሶማሊያ ጉዳይ ላይ ግን የኢትዮጵያን ተጽዕኖ ለመቀነስ በሚል የጋራ መስመር ላይ የቆሙ ይመስላሉ። በሌላ በኩል ደግሞ ዝምተኛዋ ሀያል ዩኤኢ አለች። ዩኤኢ በኢትዮጵያ ውስጥ ትልቅ ኢንቨስትመንት አላት። እንዲሁም የሶማሊላንድን የበርበራ ወደብን ታስተዳድራለች። ቱርክ በሞቃዲሾ በኩል ስትገባም ዩኤኢ ደግሞ በበርበራና በአዲስ አበባ በኩል ጥቅሟን ታስከብራለች። ይህ በቱርክና በዩናይትድ አረብ ኤምሬትስ መካከል ያለው የወደቦች ጦርነት ኢትዮጵያን መሃል ላይ ያስገብቷታል። ኢትዮጵያ በዚህ መሃል የራሷን ብሔራዊ ጥቅም እንዴት ታስከብራለች? አንደኛው ወገን የባህር በር ፍላጎታችን ይደግፋል፣ ሌላኛው ወገን ደግሞ ሉዓላዊነት በሚል ስም መንገዳችን ይዘጋል። ቱርክ በሶማሊያ መመሸጓ ለካይሮ ትልቅ የልብ ልብ ሰጥቷታል። ግብጽ የቱርክን ጦር እንደ መከታ ተጠቅማ በኢትዮጵያ ላይ ጫና ለማሳደር የምትሞክርበት አዲስ ስልትም ተፈጥሯል። በአጭር አነጋገር የአፍሪካ ቀንድ አሁን የውጭ ኃይሎች የጦር መሳሪያ መሞከሪያና የዲፕሎማሲ ቁማር መጫወቻ ሆኗል። ኢትዮጵያ ከነዚህ ኃይሎች ጋር ያላትን ግንኙነት በጥንቃቄ ካልመራች የቀጠናው ውጥረት ወደማይፈለግ ግጭት ሊያመራ ይችላል። ቱርክ ጄቶቿን የላከችው ለአልሸባብ ቢሆንም መልእክቱ ግን ለካይሮ፣ ለአቡዳቢና ለአዲስ አበባም ጭምር ነው። ማንኛውም ወታደራዊ ስምሪት ህጋዊ ሽፋን ያስፈልገዋል። ለቱርክና ለሶማሊያ ያ ሽፋን አልሸባብ ነው። ቱርክ ጄቶችንና ታንኮችን የላኩት አሸባሪዎችን ለመደምሰስ ነው ትላለች። ሶማሊያም ሉዓላዊነትን የማስከብረው ከአሸባሪዎችና ከወራሪዎች ነው ትላለች። ግን እውነታው በቅርብ ስንመረምረው ጥያቄዎች ይነሳሉ። አልሸባብ የሚታወቀው በሽምቅ ውጊያ ነው። በጫካ ውስጥ በሚደበቁ በከተማ ውስጥ ቦምብ በሚያጠምዱና በድንገተኛ ጥቃት በሚሰነዝሩ ታጣቂዎች ላይ ኤፍ-16 ተዋጊ ጀቶችን መጠቀም ዝንብን በከባድ መሳሪያ እንደመምታት ያህል ነው። እነዚህ ጀቶች የተሰሩት ከሀገር ሀገር ለሚደረግ የአየር ላይ ፍልሚያ እንጂ በጫካ ውስጥ ለሚደበቁ አማጽያን አይደሉም። ታዲያም ቱርክ ለምን ይህን ያህል ግዙፍ ኃይል አሰለፈች? እውነታው ይህ ነው። ስምሪቱ ስለ አልሸባብ ብቻ ሳይሆን ስለ ኃይል ማሳያ ነው። ቱርክ በአፍሪካ ቀንድ ውስጥ ማንም ሊነካት የማይችል ኃያል መሆኗን ማሳየት ትፈልጋለች። አልሸባብ ለዚህ ስልታዊ እንቅስቃሴ ምቹ ምክንያት ወይንም ፐርፌክት ኤክስኪዩዝ ሆኖላታል። ይህ ስምሪትም በቀጥታ ለጎረቤት ሀገራት በተለይም ለኢትዮጵያ የሚሰጠው መልእክት አለ። በሶማሊያ ጉዳይ ላይ የመጨረሻው ቃል የኔ ነው የሚል። ኢትዮጵያ ለዓመታት በሶማሊያ ሰላም ለማስከበር በሺዎች የሚቆጠሩ ሰራዊቷን መስዋዕት አድርጋለች። አሁን ግን ቱርክ በቴክኖሎጂ የታገዘ ዘመናዊ ሰራዊቷን ይዛ መምጣቷ የኢትዮጵያን ሚና ሊያደበዝዘው ይችላል። ከዚህ በላይ ሶማሊያ አልሸባብን ለመውጋት ነው በሚል ስም የምታገኘው ወታደራዊ ድጋፍ ነገ ከነገ ወዲያ ከኢትዮጵያ ጋር ለሚኖር የድንበር ወይንም የባህር በር አለመግባባት እንደ ጡንቻ ሊያገለግላት ይችላል የሚል ስጋትም አለ። ስለዚህ ጉዳዩ ከሽብርተኝነት በላይ ነው። ጉዳዩ በቀይ ባህር፣ በኤደን ባህር ሰላጤና በህንድ ውቅያኖስ ላይ ስላለው የበላይነት ነው። ቱርክ የሶማሊያን ሰማይና ባህር ስትቆጣጠር አልሸባብን ብቻ ሳይሆን የቀጠናውን የፖለቲካ አየር ሁኔታ እየተቆጣጠረች ነው። ስለዚህ ኢትዮጵያ ይህንን ጭንብል የለበሰ ስምሪት በተለየ ስትራቴጂ መነጽር ማየት ይኖርባታል። ቱርክ ታንክና ጄት ስታሰፍር፣ ሶማሊያም በታሪካዊ ስምምነቱ ስትፎክር፣ ኢትዮጵያ የታለች? አዲስ አበባ ለዘመናት የአፍሪካ ቀንድ የፖለቲካ ማዕከልና የጸጥታ ዋስትና ሆና ቆይታለች። አሁን ግን ይህ በደጃፏ ላይ የሚደረገው ወታደራዊ ስምሪት የኢትዮጵያን ብሔራዊ ጥቅም ቀጥታ የሚነካ ነው። እዚህ ላይ መዘንጋት የሌለበትም አንድ እውነት አለ። እሱም ቱርክ ለኢትዮጵያ ባዕድ ሀገር አይደለችም የሚለው ነው። በተለያዩ ጊዜያት ቱርክ ለኢትዮጵያ የሰጠችው ድጋፍ ለሁለቱ ሀገራት ግንኙነት ትልቅ መሰረት የጣለ ነው። ነገር ግን ዲፕሎማሲ ቋሚ ወዳጅ የለውም ቋሚ ጥቅም እንጂ እንደሚባለው አሁን ቱርክ በሶማሊያ በኩል የያዘችው አቋም ለኢትዮጵያ
ምቾት የሚነሳ ይሆናል። የኢትዮጵያ ምላሽ ግን ከመጮህ ይልቅ መተግበር የሚል ይመስላል። በዚህም የኢትዮጵያ ስትራቴጂያዊ ምላሽ በሶስት ነጥቦች ላይ የሚያተኩር መሆን እንዳለበት የዘርፉ ተንታኞች ሲናገሩ ይደመጣል። የመጀመሪያው የባህር በር ፍላጎትን ማጽናት ነው። የቱርክ መርከቦች ባህሩን ቢዘጉትም ኢትዮጵያ ከሶማሊላንድ ጋር እያደረገች ያለውን ስውር ድርድር ወደ ተግባር ለመቀየር በዲፕሎማሲያዊ ጥረት መግፋት አለባት። ሁለተኛው ወታደራዊ ሚዛን መጠበቅ ነው። የኢትዮጵያ አየር ኃይል የሱ-30ና ዘመናዊ ድሮኖች ባለቤት እንደመሆኑ በሰማይ ላይ ያለውን የበላይነት ለማስጠበቅ ራሱን እያደሰ ነው። በዚህም መቀጠል ግድ ይለዋል። ሶስተኛው ደግሞ የቀጠናዊ ትብብር አማራጮች ማስፋት ነው። ኢትዮጵያ ከጎረቤት ኤርትራ፣ ጅቡቲና ደቡብ ሱዳን ጋር ያላትን ወታደራዊና ኢኮኖሚያዊ ትስስር በማጠናከር ከበባውን ለመብጠስ መስራት ግድ ይላታል። ከዚህ ባሻገር ግን ኢትዮጵያ ለቱርክ ግልጽ መልእክትም ልካለች። እሱም የሶማሊያን ሰላም መደገፍ መልካም ቢሆንም የኢትዮጵያን የህልውና ጥቅም የሚነካ ማንኛውንም እንቅስቃሴ ግን ዋጋ ያስከፍላል የሚል ነው። ይህ የዲፕሎማሲ ፍልሚያ አሁን ከዝግ በሮች በስተጀርባ እየተካሄደ ነው። ኢትዮጵያ የቱርክን ኢንቨስትመንት በሀገር ውስጥ እንደ ሌቨሬጅ በመያዝ ወይንም እንደ ተጽዕኖ ማሳረፊያ ልትጠቀምበት ትችላለች። ኢትዮጵያ የውጭ ኃይሎች በቀንዱ ላይ የሚያደርጉትን ሽኩቻ የመቋቋም ልምድ አላት። ቱርክ በታንክና በጄት ብትመጣም ኢትዮጵያ ግን በጂኦግራፊያዊ አቀማመጧና በህዝብ ብዛቷ የቀጠናውን የማይናወጥ አለት ሆና ትቀጥላለች። አሁን ያለው ጥያቄ ቱርክ ከኢትዮጵያ ጋር ፊት ለፊት መጋጨት ትመርጣለች ወይንስ የሁለቱንም ሀገር ጥቅም የሚያስከብር መካከለኛ መንገድ ነው የሚለው ነው። አሁን ያለንበት ወቅት የዝምታ ሰዓት ነው። ቱርክ ምሽጎቿን አጠናክራለች። ሶማሊያ በታሪካዊ አጋሮቿ ተከባለች። ኢትዮጵያ ደግሞ ቀጣዩን ስልታዊ እርምጃዋን እያሰላች ነው። ጥያቄው ግን የሁሉ ዝግጅት ወደ ግጭት ይመራል ወይስ ወደ አዲስ ቀጠናዊ ስምምነት የሚለው ነው። የአፍሪካ ቀንድ አሁን በሁለት አቅጣጫዎች መካከል ትገኛለች። የመጀመሪያው አማራጭ የጦርነት ደመና ነው። ቱርክ በሶማሊያ ባህር ላይ የምታደርገው ጥበቃ የኢትዮጵያን የንግድ መርከቦች ወይንም የባህር ኃይል እንቅስቃሴ የሚያደናቀፍ ከሆነ ይህ ቀጥታ ወደ ግጭት ሊያመራ ይችላል። ግብጽም ይህን አጋጣሚ ተጠቅማ በኢትዮጵያ ላይ ጫና ለማሳደር ከሞከረች ቀጠናው ዳግም የማይወጣበት ቀውስ ውስጥ ሊገባ ይችላል። ሁለተኛውና ተመራጩ አማራጭ ግን ስምምነት ነው። ቱርክ እንደ አንድ ትልቅ ሀገር በኢትዮጵያና በሶማሊያ መካከል እንደ አስተራቂ መሆን እድል አላት። ከዚህ በፊትም ነበራት። ኢትዮጵያ የባህር በር የምታገኝበት፣ ሶማሊያ ደግሞ ሉዓላዊነቷ የማይደፈርበት፣ ቱርክ ደግሞ የኢኮኖሚ ጥቅሟ የሚከበርበት የሶስትዮሽ ድል ሊፈጠር ይችላል። ቱርክ ከኢትዮጵያ ጋር ያላትን የቢሊዮን ዶላር ንግድ ለሶማሊያ ስትል አደጋ ላይ የምትጥልም አይመስልም። ግን አንድ እውነታም አለ። ኃይል ባለበት ሁሉ ፍጥጫ አይጠፋም። የቱርክ የሳተላይት ጣቢያ ግንባታና የጄቶች ስምሪት ሲጠናቀቅ የቀንዱ ፖለቲካ በአዲስ መልክ ይዋቀራል። ኢትዮጵያ በዚህ አዲስ አሰላለፍ ውስጥ ተመልካች መሆን አትችልም። ወደፊት የምናየው የአፍሪካ ቀንድ ወታደራዊ ጉልበትና የኢኮኖሚ ጥረት ተሳስረው የሚሄዱበት ፈታኝ ምዕራፍም ይሆናል። ሰላም የሚመጣው በዲፕሎማሲ ብቻም ሳይሆን ጥቅምን ለማስከበር በሚያስችል አቅምም ጭምር ነው። ቱርክ ወደ ቀንዱ የመጣቸው ለሽርሽር አይደለም፣ ለረጅም ጊዜ ጥቅም ነው። ኢትዮጵያም ለሺህ ዓመታት የኖረችው በምክንያት ነው። ይህ የወደፊት ጉዞም ለሁለቱ ሀገራት ታላቅ ፈተና ይሆናል። ውድ ተመልካቾቻችን እስካሁን የተነተነው የቱርክ ወታደራዊ ስምሪት በሶማሊያ የጀቶች ድምጽና የታንኮች ግስጋሴ አንድ ትልቅ እውነታን ያሳየናል። የአፍሪካ ቀንድ የዓለም ትኩረት ማዕከል ሆኗል። ይህ ትኩረት ደግሞ እንደ ኢትዮጵያ ላለች ሀገር ትልቅ ኃላፊነትና ጥንቃቄን ይዞ መምጣቱ ነው። በአጠቃላይ ግን ቱርክ ለገዛ ጥቅሟና ለሶማሊያ ደህንነት ብላ የላከችው ኃይል በቀጠናው ላይ አዲስ የኃይል ሚዛን ፈጥሯል። ይህ ሚዛን ለኢትዮጵያ ስጋትም እድልም ሊሆን ይችላል። ስጋቱ የባህር በር ጥያቄዎች ላይ ጫና መፍጠሩ ሲሆን፣ እድሉ ደግሞ ኢትዮጵያ የራሷን የቴክኖሎጂና የዲፕሎማሲ አቅም እንድታዘምን ግፊት ማድረጉ ነው። ታሪክ እንደሚነግረን የውጭ ኃይሎች ጥቅማቸው አስከብረው ይሄዳሉ፣ ጎረቤታሞች ግን ለዘላለም አብረው ይኖራሉ። ስለዚህም ኢትዮጵያ ከቱርክ ጋር ያላትን ወዳጅነት ሳታበላሽ ብሔራዊ ጥቅሟን የምታስከብርበት ብልህ የዲፕሎማሲ መንገድ መከተል ግድ ይላታል። የባህር በር ጥያቄ የህልውና ጉዳይ ነው። ይህንን ጥያቄ ደግሞ በኃይል ሳይሆን በብልህነት እንዲሁም በጋራ ተጠቃሚነት መርህ ማሳካት ይቻላል። እናንተስ የተከበራችሁ ተከታታዮቻችን ምን ትላላችሁ? የቱርክ ወታደራዊ መገኘት ለኢትዮጵያ የባህር በር ፍላጎት እንቅፋት ይሆንባታል ወይስ ቱርክ ለቀጠናው ሰላም አስታራቂ ሆና ትመጣለች? ሐሳባችሁን በኮሜንት መስጫው ላይ አጋሩን። በቀጣይ በሌላ ፕሮግራም እስክንገናኝ ድረስ ቸርን ሰንበት። ሰላም።